የጦርነት ድምጽ የሚሰማባት ሀገር ሰላምን ትናፍቃለች። በልዩነት የተከፋፈለ ማህበረሰብ ደግሞ መግባባትን ይሻል። ለዚህም ነው መላው ኢትዮጵያውያን በሀገር ውስጥም ሆነ ከውጭ በመምጣት ልዩነታቸውን በጠመንጃ ሳይሆን በውይይት ለመፍታት በአንድ ጠረጴዛ ዙሪያ የተሰባሰቡት። መላው ኢትዮጵያውያን ሀገር በምክክር ትጸና ዘንድ ልዩነታቸውን ወደ ጎን በመተው ሀገራዊ መግባባት ለመፍጠር በወከሏቸው ተመካካሪዎች አማካኝነት በአንድ ጣሪያ ወንበር ስበው ተቀምጠዋል። ኢትዮጵያ በታሪኳ በርካታ የፖለቲካ አለመግባባቶችን አስተናግዳለች። ከነዚህ አብዛኞቹ ወደ ትጥቅ ግጭት ሲቀየሩ ዋጋውን የከፈሉት ኢትዮጵያውያን ናቸው። ወጣቶች ሕይወታቸውን አጥተዋል። እናቶች ልጆቻቸውን ቀብረዋል። ሕፃናት ያለ ወላጅ አድገዋል። ቤተሰቦች ተበትነዋል። የሀገሪቱ ኢኮኖሚም ከፍተኛ ጉዳት ተቀብሏል። ይህ አሳዛኝ ታሪክ ዳግም እንዳይደገም ከኢትዮጵያ ምድር የጥይት ድምጽ ያበቃለት ዘንድ ኢትዮጵያውያኑ በአንድ እየመከሩ ነው። አዎ የሀሳብ ልዩነት በኃይል ለማስፈጸም የተሄደበት የታሪክ ጉዞ ኢትዮጵያና ኢትዮጵያውያንን በብዙ አስከፍሏል። የታሪክ ተዘግቶ አዲስ የፖለቲካ ልምምድ ለማኖር የምክክር አዲስ ምዕራፍ ተከፍቷል። ለልጆቼ ቀጣይ ያልሆነ ጦርነት ለልጆቼ የማሳልፈው መጨቃጨቅ ለልጆቼ የማሳልፈው ጥላቻ የሚቋጭበት ዳያሎግ ሆኜ ያገኘው። ነገር ግን መላው ኢትዮጵያን ሀገር በምክክር ለማጽናት ከጫፍ እስከ ጫፍ በአንድ ጣሪያ ተሰብስበው እየመከሩ ባሉበት በዚህ ሰዓት ህገወጥና ሀገር አፍራሽ የሆነው ህገወጡ የህወሓት ቡድን ሀገር ለማፍረስ ከኢትዮጵያ ታሪካዊ ጠላቶች ጋር እየመከረ ነው። ሀገርን ከመምራት እና ከከፍተኛ ርዕዮተ ዓለም ወርዶና ዘቅጦ ወደ ተራ ወንበዴ ስብስብ የተቀየረው ህወሓት መላው ኢትዮጵያን ሀገር በምክክር ለማጽናት ሲሰሩ፣ ህወሓት ግን ሀገር ለማፍረስ ከኢትዮጵያ ታሪካዊ ጠላቶች ጋር እያሴረ ነው። በእርግጥ ምክክሩ ሀገር አፍራሽ አቋም ይዘው ለሚንቀሳቀሱ ቡድኖች እንኳን ሳይቀር በሩ ክፍት ተደርጓል። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቡድኑ ቀልብ ገዝቶ የራስን ጥቅም የማሳደድና ወገንን ለጦርነት የመማገድ አባዜው ወጥቶ ወደ ምክክሩ እንዲመጣ በተደጋጋሚ የጠየቁት። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው። ይህ ግን ከሰላም ይልቅ ጦርነት፣ ከመነጋገር ይልቅ ብጥብጥ ምሱ ለሆነው ህገወጡና ሀገር አፍራሽ የቤተሰብ ስብስብ ለሆነው ቡድን የሚታሰብ አይደለም። ይልቁንም የስብስብ ሆዱን ለመሙላት የኢትዮጵያ ቀና ማለት ህመማቸው የሆኑ አካላት ተላላኪነት ሆኖ መቀጠል ምርጫው አድርጎ ቀጥሎበታል። ግብሩ ግጭትና እልቂት ነውና እንደ ትላንት ሁሉ ዛሬም ለኢትዮጵያ ታሪካዊ ጠላቶች ይጋለባል። ኢትዮጵያ በአባይ ወንዝ ላይ ያላትን ጥቅም ማስከበር፣ የባህር በር ባለቤትነት ጥያቄ ማንሳት፣ ምርጫን በስኬት ማጠናቀቅና ሀገርን በጋራ ለማጽናት ምክክር መጀመር ህገወጡ የህወሓት ቡድኑና የእሱን መልክ የያዙ ታሪካዊ ጠላቶችን እንቅልፍ ነስቷል። የእነሱ ሴራ ተላላኪ የሆነው ይህ ቡድን የሀገር ካጅነት አመሉ አልለቀቀውምና በጋራ የገዛ ሀገሩን ለማፍረስ ዛሬም እያሴረ ነው። በትግራይ የፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም ዳግም በመናድ ከትላንቱ ሀዘን ያልተላቀቁ የትግራይ እናቶች እንባ ዛሬም ዳግም መፍሰስ ፊቱን መለስ እንኳን አድርጎ ለመመልከት የሚገደው አይደለም። ከ4000 በላይ የሚሆን ተወካይ የመጣው ከመላው ኢትዮጵያውያን ተመርጦ ተወክሎ ነው። በዚህ በምክክሩ የሚነሱ ጥያቄዎችን በሙሉ ልባት ሰጥተን ከወጣን ከውጭም ከውስጥም የሚነሱ ጠላቶች እንደ ሀገር ሊያንበረክኩን አይችሉም። ይሄንንም እንቀለብሰዋለን የሚል ሀሳብ ነው ያለን። ይሄ ክፍት በሆነበት ሁኔታ ላይ ትጥቅ አንግበው ከጠላት ኃይል ጋር ኢትዮጵያን እንደገና መልሶ መውጋት እጅግ በጣም ባንዳነትም ስለሆነ ይሄ በአብዛኛው ተመካካሪዎችም የተወገዘ ያለ ተግባር ነው ብዬ ነው የማስበው። እንደ ግብጽና ኤርትራ ያሉ ሀገራት የኢትዮጵያ ሰላም እንቅልፍ የሚነሳቸው ጠላቶች ዛሬም እንደ ትላንቱ ሀገር የማፍረስ ተልዕኮ አስነግበው ህገወጡን የህወሓት ቡድን ቁራሽ እያቀመሱ እየጋለቡ ይገኛሉ። ይህ ግን የሚሳካ አይደለም። ታሪክ የሚነግረንም ይህንኑ ነው። ምንም እንኳን እነዚህ ታሪካዊ ጠላቶች ሀገር ለማፍረስ በህዝቦች መካከል መከፋፈል ለመፍጠር ቢጥሩም ኢትዮጵያውያን ግን በሀገራቸው ጉዳይ ከብረት ይጠነክራሉ። ዛሬም ልዩነትን ተሻግረው እየመከሩ ነውና ነገሩ የሚታሰብ አይደለም። የኢትዮጵያ ታሪካዊ ጠላቶቻችንም የምናሳፍራቸው ችግሮቻችን በእንደኛ አይነት መድረክ እየፈታን ጠንክረን በመውጣት ነው። ስለዚህ የምክክር ኮሚሽኑ ካሁን በፊትም ያደርግ እንደነበረው በትጥቅ ትግል የነበሩ ኃይሎችን እየጠራን የነበረ ብዙዎች እየተሳተፉ ይገኛሉ። እኛንም ጨምሮ የለውጡ መንግስት ነው ወደ እዚህ የመጣ ነው።
ከትጥቅ ትግል ወደ ሰላማዊ ትግል የመጣ ነው። በሰላማዊ መንገድ ብዙ አትርፈናል። ይሁን እንጂ በየትኛው መስፈርት በየትኛው መለኪያ በዚህ ዘመን የትጥቅ ትግል አዋጭም አይደለም፣ ኋላ ቀር ነው፣ ኢትዮጵያንም ተጠቃሚ አያደርግም። ቲፒኤልኤፍ ኔጎሽየትድ ሴትልመንት እንደዚህ በውይይት ነገሮችን የመፍታት ባህል የለውም። የባህል ጉዳይ ነው። በሚያደርገው ሁኔታ አጠቃላይ የትጥቅ ትግል የሚያደርጉ እንቅስቃሴ የሚያደርጉ ኃይሎችን በማስተባበር የጦርነት አዋጅ ያወጀበት ሁኔታ ነው ያለው እና ይህ ተገቢ አይደለም፣ አዋጭም አይደለም። ለሁላችንም የውድቀት መንገድ ነው። በተለይ ደግሞ ለትግራይ ህዝብ ከዛም አልፎ ደግሞ ለኢትዮጵያ ህዝብ የመከራ ቀንበር ለማምጣት ሞት ድግስ ያካሄደ ያለበት ሁኔታ ነው ያለው። ይህ በመሰረታዊነት ሊወገዝ ይገባል። የታሪክ ትምህርታችን አንድ ነው። የጥይት ድምፅን በምክክር ድምፅ መተካት፣ የጥላቻን ቋንቋ በመግባባት መቀየርና የትውልድ ተስፋን በሰላም መገንባት የሁሉም የኢትዮጵያን የጋራ ኃላፊነት ነው። ለዚህ ደግሞ ስለ ሀገር በጋራ መምከር ኢትዮጵያ አዲሱ መንገዷ አድርገዋለች።